ምዕራፍ 4 ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅ ያለችው ምንድር ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው፣ እንዲህ ይሆናል፣ ባያምኑ የፊተኛይቱን ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናሉ። እንዲህም ይሆናል፣ እነዚህን ሁለት ምልክቶች ባያምኑ ቃልህንም ባይሰሙ ከወንዙ ውሃን ውሰድ፣ በደረቁም መሬት ላይ አፍስሰው፣ ከወንዙም የወሰድኸው ውሃ በደረቁ መሬት ላይ ደም ይሆናል። ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ባሪያህንም ከተናገርኸኝ ጀምሮ አፈ ትብ ሰው አይደለሁም። እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ እውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፍ ጋር ሆናለሁ፣ የምትናገረውንም አስተምርሃለሁ አለው። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ ለምንሃለሁ አለ። የእግዚአብሔርም ቁጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዋዊ ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል። ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ከአፉ ጋር ሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል። እንዲህም ይሆናል፣ እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ። ይህችንም ተአምራት የምታደርግባትን በትር በእጅህ ይዘሃት ሂድ። ሙሴም ሄደ፣ ወደ አማቱ ወደ ዮቶር ተመለሰ። እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ልሂድ አለው። ዮቶርም ሙሴን በሰላም ሂድ አለው። እግዚአብሔርም ሙሴን በምድያም ነፍስህን የሚሿት ሰዎች ሁሉ ሞተዋልና ተመልሰ ወደ ግብፅ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይም አስቀመጣቸው። ወደ ግብፅም አገር ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። እግዚአብሔርም ሙሴን አለው፣ ወደ ግብፅ ስትመለስ በእጅህ ያደረግኩትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸነዋለሁ፣ ሕዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ። አንተም ትለቀው ዘንድ እምቢ አልህ። እነሆ እኔ የበኩር ልጅህን እገድላለሁ ትለዋለህ። እንዲህም ሆነ፣ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገለውም ፈለገ። ሲፓራም ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች። እግዚአብሔርም አሮንን ሄደህ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ ተገናኘው፣ ሳመው። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውንም ተአምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዱ፣ የእስራኤልንም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ተአምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ።